እባክሽ ሄርሜላ አሁን ላይ የወሰንሽውን ነገር እንዳታደርጊው እባክሽ። ከአብርሃም ምን ሰማሽና ጥላቻ ሰማሽ? አልፈልግም ማለሽ ተወሽ? ይህን ሁሉ ነገር ሳሰሚ እንዴት እንደዚህ አይነት ውሳኔና እንደዚህ አይነት በራስሽ ላይ መጥፎ ነገርን ታስቢያለሽ? በፈጣሪም ዘንድ በሰውም ዘንድ የማይወደደውን ነገር አታድርጊ የኔ እህት። እባክሽን ነገሮችን ቆም ብለሽ ለማሰብ ነገሮችን ለማስተካከል አስቢ ሄርሜላ። አንቺ ብዙ ነገሮችን አልፈሽ የመጣሽ እንዲሁም ደግሞ በፈተና የጸናሽ ነሽና ይህንንም ጊዜ ታልፊዋለሽ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን በሀገር ውስጥም ከሀገር ውጭም ያላችሁ እንዴት ናችሁልን? እንግዲህ በዛሬው ቀን በጣም ከባድ የሆነ ነገር አስደንጋጭ ነገር ሰምተናል። ይሄ ነገር ከሄርሜላ አይጠበቅም። እባክሽን ተረጋግተሽ ነገሮችን ለማሰብ ሞክሪ እያልን ነው። እንግዲህ ውድ ቤተሰቦቻችን እናንተም ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑና አዳዲስ እውነተኛ መረጃዎችን ወደ እናንተ የምናደርሳችሁ የምናቀብላችሁ ይሆናል ማለት ነው። እንግዲህ በዛሬው ላይ የተሰማው የሄርሜላ ጉዳይ እጅግ በጣም አስደንግጦናል። ነገር ግን ይሄ ነገር መሆን የለበትም። ለምንድን ነው ስለ ውሳኔዎች ምትቸኩዩ? ሄርሜላ ካንቺ ብዙ ነገር እንጠብቃለን። የልጅሽ አባት ገና ለገና ከድሮ ባለቤቱ ወይም ደግሞ ከሩታ ጋርና ከልጁ ጋር ተገናኘ ብለሽ የዚህን ያክል ውሳኔ መወሰንና እንደዚህ መሆን አይጠበቅብሽም። ምክንያቱም የአብርሽ ሩታ የቀድሞ ሚስቱ ነች። ልጁም ደግሞ ያው ልጅ ነውና ምንም የሚካድም የሚፋቅም ነገር አይደለም። ለዛ ደግሞ እርቅ መፈጸማቸው ይቅርታ መጠየቃቸው ልጃቸውን አብረው ለማሳደግ መወሰናቸው ይህ ነገር አንቺን ሊያበሳጭሽ ወይም ደግሞ አንቺ እዚህ ውሳኔ ውስጥ እንድትገቢ የሚያደርግ ነገር አይደለም። አንቺ ማድረግ ያለብሽ በራስሽ በኩል ማድረግ ያለብሽን አብርሃምን በአንቺ በኩል ማስተካከል ያለብሽን ነገር እንዲሁም ደግሞ ለአንቺ የሚያስፈልግሽን ነገር ከአብርሃም ጋር መነጋገር ነው እንጂ በእንደዚህ አይነት ሁኔታ ራስሽን የሚያሳጣ ነገር ለመፈጸም መዘጋጀት እጅግ በጣም የሚያስደነግጥና ከአንቺ የማይጠበቅ ነገር ነው። ከዚህ በፊት በብዙ ፈተናዎች እንዳለፍሽ በብዙ ፈተናዎች እንደጸናሽ ከአብርሃም ጋር ያለሽን ግንኙነት አሳምረሽ ለመቀጠል ብዙ ዋጋዎች እንደከፈልሹ ዛሬም ላይ ያ ነገር ነው እንጂ የሚጠበቅብሽ እጅ ሰተሽ ተሸንፈሽ ነገሮችን ወደኋላ ማለት አይጠበቅብሽም። እና ለምንድን ነው እሱ በራስሽ መንገድ ማድረግ ያለብሽን ነገር ማትወጪው? ለምንድን ነው እሱ ራስሽን አሳልፈሽ ለሞት ለስቃይ የምትዳርጊው? ሄርሜላ እባክሽ ለአሁኑ ውሳኔሽ በጣም ስህተት ነውና ተረጋግተሽ ቆም ብለሽ ለማሰብ ሞክሪ። በአብርሃም በኩል የሰማሽው እንዲሁም ደግሞ በሱ በኩል በአንቺ ላይ የተደረገ መጥፎ ነገር እንዲሁም ደግሞ በአንቺ ላይ የተደረገ ሌላ ተንኮል የለምና እባክሽን አብርሃምንም እንዲሁም ደግሞ ራስሽን አታስከፊ፣ አታሳዝኝ። ተረጋግተሽ ለውሳኔሽ ጊዜ ሰተሽ አዳምጪ ራስሽን። እንዲሁም ደግሞ ያው እንግዲህ ሩታ ጋር ደውለሽ ነገሮችን በግልጽ ባትነግርሽም አንቺ ግን በብስጭት እንዳለሽ እንዲሁም ደግሞ በጣም በከፍተኛ ሕመም ውስጥ እንዳለሽ መረጃዎች እየወጡ ነው። እንግዲህ ሄርሜላ አሁን ላይ ነገሮች ከብደውባታል። አሁን ካለባት ሁኔታ ጋር ሌሎች ነገሮች ሲጨምሩ ሊያቅታት ሊከብዳት ይችላል። ይህም ደግሞ የሰው ልጅ ደካማ ነውና ብዙ ፈተናዎች ሊገጥሙት ይችላሉ። ነገር ግን በሩታ በኩል ያለውን ነገር ሁሌም አንቺ ተቀብለሽ ሳይሆን ምላሽ እየሰጠሽ እንዲሁም ደግሞ እሷን ለማሳመን እየሞከርሽ መተሻል። ዛሬም ላይ ያሳመነሽ አብርሃም ከአንቺ ልጅ እንዲያገኝ አድርገሻልና አሁንም ለምንድን ነው እሱ እጅ ምትሰጪው? ተረጋግተሽ እንዲሁም ደግሞ በበሰለ አስተሳሰብ ከአብርሃም ጋር አውርተሽ ነገሮችን መፍታት መሞከር መልካም ነው። አብርሃም ከሩታ ጋር መታረቁ ይቅር መባባሉ መልካም ነገር ነው፣ ትልቅም ነገር ነው። ይህንን ልትወጅለት ልታከብሪለት ይገባል። ነገር ግን በዚህ በኩል የመጣውን ችግር አንቺ ነቅተሽ ነገሮችን ለመመለስ እንዲሁም ደግሞ ብልህና ብልጥ ሆነሽ አብርሃምን ከሩታ እንዲሁም ደግሞ ዙሪያ ካሉ ሰዎች ለማዳን የአንቺ ብልህነትና የአንቺ ብልጥነት እንዲሁም ደግሞ የአንቺ በዚህን ሰዓት ጥንካሬ ለአብርሃም ያስፈልገዋልና እባክሽ ወደ ልቦናሽ እንዲሁም ደግሞ ወደ ሀሳብሽ ተረጋግተሽ ተመልሰሽ ነገሮችን ለማስተካከል ሞክሪ እንላለን። እንግዲህ ሄርሜላ ያው ከዚህ በፊት ብዙ ነገሮች ገጥመዋት ያሳለፈችውን ነገር እናውቃለን። ነገር ግን አብርሃም በትናንትናው ዕለት ከሩታ ጋር ባደረገው እርቅ መሰረት ያው በጣም ተደናቅታ እንዲሁም ደግሞ ከዛ በኋላ ለመጣው ነገር ምን ሊፈጠር ይችላል? እኔ እነዚህን ሰዎች አላምናቸውም። ኤፍሬምን እንዲሁም ደግሞ የአብርሃምን ቤተሰቦች አሁን ላይ ዙሪያቸውን ጠቅልላ ይዛለች እና ሩታ እኔ ልትጎዳ ትችላለች። ይሄ ነገር ያሳስበኛል። ነገ ለማመጣው ልጅ ነገ ለሚኖረኝ ህይወት እጅግ በጣም ያሰጋኛልና አሁን ላይ ይሄ ነገር ማብቃት አለበት። ስለዚህ ራሴ ማድረግ ያለብኝን ነገር አደርጋለሁ በማለት እንግዲህ ትናንትና እንግዲህ በጣም ብዙ ነገሮችን ስታደርግ እንደነበረ ተበሳጭታ ታማ ተኝታ እንደነበረ እንግዲህ ሰምተናል። ይህ ነገር ደግሞ ከሄርሜላ አይጠበቅም። ሩታ ምንም ልታደርግ ትችላለች።
ዙሪያ ያሉ ሰዎችም ብዙ በደሎች ብዙ ነገሮች በአንቺ ላይ እንዲሁም ደግሞ ዙሪያሽ ባሉ አንቺ በምታያቸው የኔ በምታያቸው ሰዎች ብዙ ነገር ሊያደርሱብሽ ይችላሉ። ነገር ግን ይሄ ነገር የሚፈታው በአንቺና በአብርሃም ብቻ ነው። የአንቺ ውሳኔና የአብርሃም ውሳኔ ነው የአንቺንና የእሱን ግንኙነት ሊያስቀጥልም ሊያስቋጨው የሚችለው እንጂ አንቺ በራስሽ ብቻ በወሰንሽው አብርሃም በማያውቀው ነገር ራስሽን ጎርተሽ እንዲሁም ደግሞ ውስጥሽ ያለውንም ነገር መጉዳት አይጠበቅብሽም። እናትነት ከባድ ነው። ውስጥ ያለው ስሜት ብዙ ነገር ይቀያይራል። አንቺ ከባድ ሁኔታ ላይ ነው አሁን ላይ ያለሽው እና ያ ነገር ተረጋግተሽ እንድታስቢ ላያደርግሽ ይችላል። ነገር ግን እባክሽን አሁንም ሰከን ብለሽ ሀሳቦችሽን አሰባስበሽ የሩታንም እንዲሁም ዙሪያ ያሉንም ሰዎችን ተንኮልና ሴራ አንቺ በብልሃት እንዲሁም ደግሞ ከአብርሃም ጋር ባለሽ መልካም ግንኙነት ማሳለፍ ትችያለሽ እና እባክሽን ቀድመሽ አትሸነፊ፣ ቀድመሽ አትውደቂ። ጠንካራ ነሽ፣ ብርቱ ነሽ። ውስጥሽ ያለው ነገር ሊያጓጓሽ እንዲሁም ደግሞ ለአብርሃም ደስታ የሚሰጥ ነገር ነው እና ተረጋግተሽ ነገሮች ለማድረግ መሞከር አለብሽ። ሰዎች በብዙ ፈተናዎች ሊፈተኑ ይችላሉ። ነገር ግን ያንን ፈተና ማለፍ እንዲሁም ደግሞ ከዛ ፈተና አልፎ ሲታይ ደስታን እንዲሁም ደግሞ ብዙ በረከቶችን ይዞ ይመጣል እና ለአንቺም ሆነ ለቤተሰብሽ እንዲሁም ለአብርሃም ትልቅ በረከትን ነውና ይዞልሽ የሚመጣው። እባክሽን ተረጋግተሽ ውሳኔሽን ቀይሪ፣ ሀሳብሽን ቀይሪ እንላለን። ምክንያቱም ለምን ለጠላቶችሽ ለምን ለሚፈልጉት ይሄ እንዲሆን ለሚፈልጉ ሰዎች እድልና ደስታ ትሰጫለሽ? ልብሽን እንዲሁም ደግሞ ውስጥሽ የሚልሽን ነገር ተረጋግተሽ አስበሽ ቀጣዩን እርምጃችሁን ከአብርሃም ጋር ያለውን ነገር በማስተካከል ከሱ ጋር በማውራት መፍታት ትችያለሽ እንጂ ሩታም ድረስ ደውለሽ የዛን ያክል ከሷ ጋር ንግግርም ሆነ ከሷ ጋር መመላለስ አይጠበቅብሽም ነበረ። አብርሃምን ቀጥታ በማግኘት በመደወል ላደረግከው ነገር መልካም ነው። ነገር ግን ከዚህ በኋላ ያለው ግንኙነታችንን ከሩታ ጋርም ሆነ ከሱ ዙሪያ ላይ ካሉ ሰዎች ጋር ያለውን ግንኙነት በመገደብ እኔ እናንተ ነገሮችን በመነጋገር መፍታት እንችላለን። ስለዚህ አሁን እየሆነ ያለው ነገር ደስ አላለኝም የሚለውን ሀሳብ ለአብርሃም አቅርበሽ ከሱ ጋር ማውራትና መጫወት ትቺ ነበረ። አሁን ላይ ግን ያረግሽው ነገር ልክ አይደለም። ውሳኔሽን አስተካኪ። ይሄ ደስም የሚል ነገር አይደለም እና እኛም ደንግጠናል ይሄንን ስንሰማ ማለት ነው። ውድ ቤተሰቦቻችን እናንተም እስኪ መልካም ምኞታችሁን እንዲሁም ደግሞ ጥሩ የሆነውን መንገድ እንድታምኞታችሁን ኮመንት ላይ ያስቀምጡልን። እኛንም ደግሞ ቤተሰብ በማድረግ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ከወዲሁ እንጠይቃለን። ስለምታደርጉልን ድጋፍ ከልብ እናመሰግናለን። በያላችሁበት ሰላም ቆዩልን። እንወዳችኋለን። ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ